ዛሬው የተሰበሰብንበት ዓላማ የመጀመሪያ የሆነውን የኢትዮጵያ የአርታያን የኤዲተሮች ማህበር ለማቋቋም ነው እና በዛ ላይ አንድ ላይ ተነጋግረን ተወያይተንበት እስካሁን ድረስ እንሰራ የነበረውን ነገር የደረስንበትን ደረጃ ከዛም በመቀጠል ደግሞ እንግዲህ ኢትዮጵያ ውስጥ ደህና የጋዜጠኞች ማህበር ለመመስረት በጣም ብዙ ሂደቶች አልፏል። ግማሽ ክፍለ ዘመን ያስቆጠረ የጋዜጠኞች ማህበር አለ። ግን ይሄ ከሚመጡ መንግስቶች ጋር ያለው ተጽዕኖ እንደገና መንግስታዊ ገጽታ እየተላበሰ ተቸግረናል። ከዛም በተጨማሪ ደግሞ የጋዜጠኞችን መብት፣ ጥቅም፣ የመረጃ ነፃነትን የሀገር ውስጥ ማህበረሰብም ስለ ሀገር ያለውን ግንዛቤ የሚያሳድግ ጋዜጠኝነት ስላልተስፋፋ የኤዲተርስ ጊልድ ብቻ ሳይሆን አጠቃላይ ጥሩ የጋዜጠኞች ማህበር መመስረት በራሱ በጣም ፈታኝ ነበር። የጋዜጠኞች ሰብሰብ ብለውም ለመብታቸው የሚሟገቱ አይደለም። በተለይ ደግሞ ከጋዜጠኝነትም ትልቅ ልምድ ያላቸው አቅም ያላቸው በሚዲያ ውስጥ የተወሰነ ጊዜ ቆዩ ፈተናውንም አሰራሩንም ሂደቱንም የመረጃ ነፃነቱን ሁሉንም የሚያውቁት ሰዎች በጣም የተወሰነ አቅም ያላቸው ሰዎች ብዙ ሚዲያው ላይ ስለማይቆዩ እነሱን ከሰበሰብን ሰፋ ያለ ጋዜጠኞች መብት የሚያስጠብቅ ተቋም መመስረት እንችላለን በሚል ብዙ ጊዜ ሲብላላ ከቆየ በኋላ ነው የተመሰረተው። መስራች ጉባኤውን ስናዘጋጅም በጣም በርከት ያሉ ጋዜጠኞች ከአዲስ አበባ ብቻ ሳይሆን ከክልልም መጥተዋል። በርካታ ደግሞ ዓለም አቀፍ ተቋማትም የሀገር ውስጥ ተቋማትም አግዘውናል። እሱ ነው ትልቁ ደግሞ እገዛ የሆነ በዚህ በአጭር ጊዜ ተቋቁሞ ስራ አስፈጻሚውን መርጦ በኢትዮጵያ ሲቪል ሶሳይቲ ኤጀንሲ እውቅና አግኝቶ ወደ ስራ ገብቷል። ያው ስራዎቹ ገና ናቸው፣ ግን በአጭር ጊዜ ውስጥ ወደዚህ ገብተናል። ለምሳሌ ኢትዮጵያ ሚዲያ የዓለም አቀፍ የሚዲያ ማፑ ላይ የታየችው ከ2018 በኋላ ነው። ከ2018 በፊት ሪፕሬስ የምታደርግ አገር አፋኝ ምናምን ተብሎ ልክ 2018 ላይ አዲሱ አድሚኒስትሬሽን ከመጣ በኋላ በተደረጉና በታዩ ለውጦች በፕሬስ ፍሪደም ኢንዴክስ 40 ደረጃ ወደ ላይ ከፍ ማለት ትችላለች ኢትዮጵያ። ይሄ ቢግ ፕላስ ያ ሬኮግኒሽን ነው። ሲኤስኦ አዋጁ መሻሻሉ ነው እኛ ሬጅስተር እንድናረግ የተመቸን። ይሄን አድቫንቴጅ ተጠቅመን ደግሞ ሪጂናል ኔትወርኪንግ መፍጠሩ it will be in the best interest of Ethiopian editors and Ethiopian journalists ማለት ነው። ፕሮፌሽናል ጋዜጠኝነትን ወይም ደግሞ ሙያዊ ክብሩን ሙያዊ ስነ ምግባሩን የጠበቀ ጋዜጠኝነትን ማሳደግ ዋናው ጉዳያችን ነው። ሁለተኛው ደግሞ የጋዜጠኛው መብት የጋዜጠኛው ጥቅም ላይ መሟገት ነው። የጋዜጠኞች መብት እንኳን እንደ ኢትዮጵያ ባለ ሀገር በሰለጠኑትም ሀገራት በጣም በተደጋጋሚ የሚጣስ ነው። ስለዚህ ለጋዜጠኞች ጥብቅና የሚቆም ለኤዲተሮች ጥብቅና የሚቆም እና ለሚዲያ ላይ ለሚደረገው ጫና ጥብቅና የሚቆም ከመንግስትም ከሌሎችም አካላት የሚደርስባቸው ጫና ላይ የሚታገል ተቋም ማድረግ ነው። ሶስተኛው ዓላማችን ደግሞ ማህበረሰባዊ የመረጃ ነፃነቱ በህዝብ ውስጥ እንዲሰፋ። ኢትዮጵያ ውስጥ ለምሳሌ ህብረተሰቡ በቂ መረጃ ሳይኖረው ነው በብዙ ጉዳዮች ላይ አስተያየትም የሚሰጠው ውሳኔም የሚያስተላልፈው። ይህንን ሚዲያዎች ናቸው ማድረግ ያለባቸው። ስለዚህ ታላላቅ ጉዳዮች ህብረተሰቡን ኮንሰርን የሚያደርጉት ጉዳዮች የትኞቹ ናቸው፣ ለህብረተሰቡ የሚሆኑት ጉዳዮች የትኞቹ ናቸው የሚለው የመወያያ ርዕስ መፍጠር፣ ህብረተሰቡን ማንቃት፣ ለህብረተሰቡ መረጃ መስጠት፣ ሀገራዊ በሆኑ የብዙሃኑን ህይወት ተጽዕኖ በሚያሳድሩ ነገሮች ላይ ሰፊ ግንዛቤ እንዲኖሩ ማድረግ። እነዚህን ሶስቱን ስራዎች በዋናነት ለመስራት ነው ይሄ ጊልድ የተቋቋመው። የአባላት ቁጥርን ማሳደግ፣ የራሳችን የሆነ ኦርጋናይዜሽናል ሴትአፕ እንዲኖረን ማድረግ። ኦፊስ ይኖረናል፣ በስራችን የሚሰሩ ሰራተኞች ይኖራሉ፣ ስራ አስኪያጅን እና አካውንታንትን ጨምሮ። ሌላ ደግሞ የ5 ዓመት ስትራቴጂክ ፕላን ይኖረናል። ከእንደገና የኮሚኒኬሽን ስትራቴጂ ኤክስተርናል እና ኢንተርናል፣ ከእንደገና ደግሞ የፕሮኪርመንት ጋይድላይን ይኖረናል እና እነሱን ለመስራት ከአይኤምኤስ ጋር ተባብረን ለማሰራት ሂደት ላይ ነው ያለ ነው። ሌላው ደግሞ ምንድን ነው በኢስት አፍሪካ ያሉ የኤዲተር ጊልዶች ባለፈው ነግሬያችሁ ነበረ። የኢትዮጵያው፣ የኬንያው፣ የዩጋንዳውና የታንዛኒያው አንድ ላይ ሆነን እንትን ፎርም እንድናደርግ ኢስት አፍሪካን ኤዲተርስ ፎረም የሚባል ማለት ነው። የኬንያዎቹ ኤዲተሮች መጡ ኢትዮጵያ መጥተው ከተወሰኑቻችን ጋር ተገናኙ። ኤዲተርስ የኢትዮጵያ የአርታያን ማህበር አባላት ከሆኑ ጋር ተገናኝተን we had our discussions ከነሱ ጋር ማለት ነው። ከዛ በኋላ we wanted to take it to the next level ይሄን ነገር ሞር ፎርማል እናድርገው። ስለዚህ አሁን እየሰራን ያለ ነው እንደ ሊጋል ቦዲ ሬጂስተር ማድረግ የሚችል ሊጋል ቦዲ ሆኖ ኢስት አፍሪካን ኤዲተርስ ፎረም የሚባል ወይም የምስራቅ አፍሪካ የኤዲተሮች መድረክ ፎርም ለማድረግ ነው።
አባል የምትሆነው ለምንድን ነው? ለራስ ጥቅም፣ ለሙያው እድገት እና ለፕሮፌሽናሊዝም። ለዛ ሲሆን ወደፊት ቀስ እያለን እየተጠናከረ ይሄዳል። ያን የኢትዮጵያ ሚዲያ ሙያዊ ስነ ምግባሩ እየተጠበቀ የሚካሄድበት ይሆናል ብለን እናስባለን።